ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም እንዴ? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ አይስ የለውም ምንም የለውም። እሱ ለኪሳራ ነው፣ ለትርፍ አይጠራም። ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ነው። ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው። ስለዚህ ጉድለታችንን ያውቃል። አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ፣ የምትረገም፣ የሚያሽሟጥጡባት ብዙ ነበሩ። የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የእሷ ታሪክ የብዙዎቻችንን ልብ ይነካል። ማጣቷ፣ በመጎዳቷ፣ በመጉበቷ አላማረረች። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምፅ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ። በዝምታ ውስጥ አነባ ነበር። ካህኑ ኤሊ አያት። ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት እንዲሁ በግምት ሰክራ ነው አለ። ተጠጋትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለእኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥሎ እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይህቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የእኛን ስራ ለነቀፉን ሰዎች እንዲያሳይ ዕድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ሕይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን፣ ምን እንደሚቸግረን፣ ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ